ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8ን እንጀምራለን። ምዕራፍ 8 it says geography inquiry skills and techniques geography inquiry skill and ቴክኒክ የሚል ሲሆን በዚህ ምዕራፍ ስር የምናነሳቸው ዋና ዋና ርዕሰ ሀሳቦች የሚከተሉት ናቸው። Unit 8, main contents of the unit are the following. የመወያያ ርዕሰ ሀሳቦቻችን የሚከተሉት ናቸው። በዚህ ምዕራፍ 5 ዋና ዋና ርዕሰ ሀሳቦችን ወይም ጥቅል ርዕሰ ሀሳቦችን እናነሳለን። በውስጣቸው ብዙ ዝርዝር ሀሳቦች አላቸው። እያንዳንዳቸውም ስንመለከት የምናያቸው ይሆናል። የመጀመሪያው 8.1 ማፕ ኤንድ ኢትስ ቤዚክ ኮምፖነንትስ የሚል ነው። 8.1 ማፕ ኤንድ ኢትስ ቤዚክ ኮምፖነንትስ its basic components map and its basic components የሚል ሲሆን በዚህ ርዕሰ ሀሳብ ውስጥ ወደ 5 የሚሆኑ ሌሎች ዝርዝር ሀሳቦችን እናነሳለን። በኋላ የምገልጽላችሁ ይሆናል። ስለዚህ የመጀመሪያው ሜይን ኮንተንት ኦፍ ዩኒት 8 ማፕ ኤንድ ኢትስ ቤዚክ ኮምፖነንትስ የሚል ነው። ሁለተኛው 8.2 ስኬል ማፕ ስኬል ማለት ነው። ማፕ ስኬል ስኬል ኮንቨርሽን and measurements on maps የሚል ነው። በሁለተኛ ደረጃ የምናየው ሜይን ኮንተንት ኦፍ ዩኒት 8 ማፕ ስኬል ኮንቨርሽን ኤንድ ሜዠርመንትስ ኦን ማፕስ የሚል ሲሆን 8.3 ፖዚሽን ኦን ማፕስ ወይም ዊ ካን ሴይ ሎኬሽን ኦን ማፕስ ካርታ ላይ የቦታዎችን መገኛ እንዴት አይደንቲፋይ እናደርጋለን። የተለያዩ መንገዶችን በመጠቀም ካርታ ላይ የቦታዎችን መገኛ አይደንቲፋይ እናደርጋለን። እሱ እናያለን። ስለዚህ 8.3 ፖዚሽን ኦን ማፕስ የሚል ነው። 8.4 ስኬች ማፕ ወይም ማፕ ስኬች ኦር ማፕ ስኬቺንግ ካርታን የንድፍ ካርታን ወይም ደግሞ ስኬች ማፕ የፍሪ ድሮዊንግ ካርታን እንዴት እናዘጋጃለን የሚለውን እናያለን። የመጨረሻው 8.5 ኢንተርፕሪቲንግ ማፕስ ኤንድ ግራፍስ ኢንተርፕሪቲንግ ማፕስ ኤንድ ግራፍስ በተለይ ካርታ እንዴት እንተረጉማለን፣ ሃው ቱ ሪፕሬዘንት ጊቭን ዳታ ዩዚንግ ግራፍስ የተለያዩ ግራፎችን ለምሳሌ ፓይ ቻርት፣ ባር ግራፍ፣ ላይን ግራፍ የሚባሉትን በመጠቀም ዳታ እንዴት ሪፕሬዘንት እናደርጋለን የሚለውን እንመለከታለን ማለት። ስለዚህ በምዕራፍ 8 የምንወያይባቸው ዋና ዋና ርዕሰ ሀሳቦች እነዚህ ናቸው። 8.1 ማፕ ኤንድ ኢትስ ቤዚክ ኮምፖነንት፣ 8.2 ማፕ ስኬል ኮንቨርሽን ኤንድ ሜዠርመንትስ ኦን ማፕስ፣ 8.3 ፖዚሽን ኦን ማፕስ፣ 8.4 ማፕ ስኬቺንግ ኦር ሃው ቱ ፕሪፔር ኤ ፍሪ ድሮዊንግ ማፕ ወይም ስኬች ማፕ፣ 8.5 ደግሞ ኢንተርፕሪቲንግ ማፕስ ኤንድ ግራፍስ የሚሉ 5 ጥቅል ርዕሰ ሀሳቦችን እንመለከታለን። በመጀመሪያው ክፍል በዛሬው ክፍለ ትምህርታችን 8.1 እንመለከታለን። ማፕ ኤንድ ኢትስ ቤዚክ ኮምፖነንትስ 8.1 ማፕ ኤንድ ኢትስ ቤዚክ ኮምፖነንት በሚል ርዕስ
እንማማራለን። በዚህ ርዕሰ ሀሳብ 5 ነጥቦችን እናነሳለን። 5 ነጥቦችን እናነሳለን። 1 2 3 4 5 ምን ናቸው የሚለውን እንመለከት። በመጀመሪያ ሚኒንግ ኦፍ ማፕ፣ ማፕ ምንድን ነው የሚለውን እንመለከታለን። ሚኒንግ ኦፍ ማፕ ዋት ኢዝ ማፕ፣ ሃው ማፕ ኢዝ ዲፋይንድ፣ ካርታ እንዴት ዲፋይን ይደረጋል፣ ዘ ሊተራል ዴፊኒሽን፣ ሞደርን ወይም ብሮድ ዴፊኒሽን ወይም ኮንሰፕት ኦፍ ማፕ የሚሉ ነገሮች እናነሳለን። ሁለተኛ ሂስቶሪካል ዲቨሎፕመንት ኦፍ ማፕ ሜኪንግ፣ ሂስቶሪካል ዲቨሎፕመንት ኦፍ ማፕ ሜኪንግ ወይም ሂስትሪ ኦፍ ማፕ ሜኪንግ፣ የካርታ ስራ መቼ ጀምሮ እንዴት ዛሬ ላይ ደረሰ። እነዚህ ትራዲሽናል ማፕ ሜኪንግ፣ በጥንት ዘመን ሰዎች ካርታ እንዴት ያዘጋጁ ነበር፣ ምን ላይ ያዘጋጁ ነበር፣ ዘመናዊ የካርታ ስራ መቼ ተጀመረ፣ ዘመናዊ የካርታ ስራ እንዲጀመር ከፍተኛ አስተዋጽኦ ያደረጉ ግኝቶች ምንድን ናቸው የሚሉትን እናነሳለን። የዘመናዊ ካርታ አሰራር ወይም ስራ መሰረቱን መቼ ጣለ፣ ለዛ መሰረት ደግሞ አስተዋጽኦ ያደረጉ ግኝቶች ወይም ኢንቬንሽንስ ምንድን ናቸው የሚሉትን እናነሳለን። ሶስተኛ ዩዝ ኦፍ ማፕ፣ ካርታ ለምን ይጠቅማል? ዩዝ ኦፍ ማፕ ዋት አር ዘ ኢምፖርታንስ ኦፍ ማፕ፣ የካርታ ጥቅሞች ምንድን ናቸው፣ ካርታ ለምን አገልግሎት እንጠቀመዋለን የሚለውን እንመለከታለን። በአራተኛ ቤዚክ ኮምፖነንትስ ኦፍ ማፕ፣ ቤዚክ ኮምፖነንትስ ኦፍ ማፕስ ወይም ደግሞ እነዚህ ማርጂናል ኢንፎርሜሽን ኦን ማፕስ የምንላቸውን እንመለከታለን። በመጨረሻ በአምስተኛ ደረጃ ክላሲፊኬሽን ኦፍ ማፕስ፣ ክላሲፊኬሽን ኦፍ ማፕስ የሚሉ ሀሳቦችን እንመለከታለን። ስለዚህ በ8.1 የምናነሳቸው የመወያያ ንዑስ ርዕሰ ሀሳቦች ወይም ዝርዝር ርዕሰ ሀሳቦች እነዚህ ናቸው። ሚኒንግ ኦፍ ማፕ፣ ሂስቶሪካል ዲቨሎፕመንት ኦፍ ማፕ፣ ማፕ ሜኪንግ፣ ዩዝ ኦፍ ማፕ፣ ቤዚክ ኮምፖነንትስ ኦፍ ማፕ እና ክላሲፊኬሽን ኦፍ ማፕ የሚሉትን እንመለከታለን። ወደ መጀመሪያው እንሂድ። ሚኒንግ ኦፍ ማፕ፣ ሚኒንግ ኦፍ ማፕ፣ ማፕ ማለት ምን ማለት ነው? ሃው ማፕ ኢዝ ዲፋይንድ፣ ካርታ እንዴት ዲፋይን ይደረጋል የሚለውን እንመልከት። the meaning of a map, the meaning of a map, what is map? ማፕ ምንድን ነው? what is map? ካርታ እንዴት ዲፋይን ይደረጋል የሚለውን እንመልከት። እንግዲህ ካርታን በሁለት መልኩ ዲፋይን ልናደርገው እንችላለን። አንደኛ ሊትራሊ ቃል በቃል፣ ሁለተኛ ደግሞ ኢን ሞደርን ወይ ከአገልግሎቱ ከአሰራሩ ከባህሪው ተነስተን ዲፋይን ልናደርገው እንችላለን። ከቃሉ ትርጉም ወይም ደግሞ ከቃሉ መነሻ ተነስተን ዲፋይን ስናደርገው ሊተራል ሚኒንግ ኦፍ ማፕ ያ ማለት ቤዝድ ኦን ዘ ሚኒንግ ኦፍ ዘ ሩት ወርድስ፣ ካርታ የሚለው ቃል ከተገኘበት ቃል መነሻነት ዲፋይን ስናደርገው ሊተራል ዴፊኒሽን ወይም ሚኒንግ ኦፍ ማፕ እንለዋለን። ሶ ዌን ሲ ዘ ሊተራል ሚኒንግ ኦፍ ማፕ ዘ ወርድ ማፕ ኢዝ ድራይቭድ ፍሮም ኤ ላቲን ተርም ማፓ ኤንድ ኢት ሚንስ ናፕኪን ክሎዝ ኦር ሺት። ዘ ወርድ ማፕ is derived from Latin term called mappa, which means napkin, clothes or ሺት ማለት ነው። ቃል በቃል ካርታ የሚለው ቃል ከተገኘበት የላቲን ቃል ማፓ ከሚለው ትርጓሜ ተነስተን ዲፋይን ስናደርገው ወይም ሊተራል ሚኒንግ ኦፍ ማፕ የምንለው ማለት ነው። ማፕ ሚንስ ናፕኪን ክሎዝ ኦር ሺት ማለት ነው። መሐረብ፣
ጨርቅ ወይም ሺት ኦፍ ፔፐር ዝርግ ወረቀት ብለን ዲፋይን ልናደርግ። ስለዚህ በጥሬ ትርጉሙ ወይም ደግሞ ሊተራሊ ወይም ደግሞ ቤዝድ ኦን ሚኒንግ ኦፍ ኢትስ ሩት ወርድ ማፕ ሚንስ ናፕኪን ክሎዝ ኦር ሺት ብለን ዲፋይን ልናደርገው እንችላለን። በት ሞደርን ማፕ ኢዝ ቢዮንድ ናፕኪን፣ ኢት ኢዝ ቢዮንድ ክሎዝ፣ ኢት ኢዝ ቢዮንድ ሺት። ስለዚህ ሞደርን ማፕ ኢት ኢዝ ቢዮንድ ኢትስ ሊተራል ሚኒንግ። ዛሬ ካርታ የምንለው ተራ ማህረብ፣ ጨርቅ ወይም ሺት የምንለው ነገር አይደለም። ኢት ኢዝ አ ቬሪ ኢምፖርታንት ቱል፣ ኢት ኢዝ አን ኢንዲስፔንሴብል ቱል፣ በጣም ጠቃሚ መሳሪያ ነው ማፕ። ስለዚህ ኢን ሞደርን ወይ ደግሞ እንዴት ዲፋይን ይደረጋል የሚለውን ስለዚህ ሊተራሊ ቃል በቃል ማፕ ኢዝ ድራይቭድ ፍሮም ኤ ላቲን ተርም ኮልድ ማፓ ኤንድ ኢት ሚንስ ናፕኪን ክሎዝ ኦር ሺት። ስለዚህ ሊተራሊ ወይም ቃል በቃል ካርታ ማለት ናፕኪን ክሎዝ ወይም ሺት ማለት ነው። ኢን ሞደርን ወይስ እንዴት ዲፋይን ይደረጋል ወይም ሞር ዳን ኢትስ ሊተራል ሚኒንግ ከሱ ባለፈ ናፕኪን ክሎዝ ወይም ሺት ከሚለው የጥሬ ቃል ትርጉሙ ባለፈ ካርታ እንዴት ዲፋይን ይደረጋል የሚለውን እንመልከት። ሞደርን ዴፊኒሽን ኦፍ ማፕ። ሶ ሞደርን ዴፊኒሽን ኦፍ ማፕ የሚለውን እንመልከት ሰፋ ባለመልኩ። ናውዴይስ እነዚህ ካርቶግራፈርስ ወይም ማፕ ሜከርስ በሚስማሙበት ካርታ ዛሬ ያለውን አገልግሎትና መገለጫዎቹን ባሟላ መልኩ ደግሞ ዲፋይን ሲደረግ ምን ይመስላል የሚለውን እንመልከት። እንግዲህ ካርታን በተለያየ መንገድ ዲፋይን ሊያደርጉት ይችላሉ ሰዎች። ሲምፕሊ ግራፊክ ሪፕሬዘንቴሽን ኦፍ ዘርዝ ሊሉ ይችላሉ። ማፕ ኢዝ ናፕኪን ቅድም ዲፋይን እንዳደረግ ነው። ማፕ ኢዝ ክሎዝ፣ ማፕ ኢዝ ሺት ብለው ዲፋይን ሊያደርጉት ይችላሉ። ዝርግ ወረቀት ነው፣ መሐረብ ነው፣ ጨርቅ ነው ሊሉት ይችላሉ። ሊትራሊ እንግዲህ ከተገኘበት የላቲን ቃል ትርጓሜ መነሻነት ግን the most widely used definition of map የምንለው ወይም modern definition of map የምንለው የሚከተለው ነው። the most widely used definition of map is a simplified diminished plain representation of all or parts of their surface, parts of the earth's surface as one viewed it. It means there's from above vertically down. This is the modern definition of map. The modern definition, or the widely used, the widely accepted definition that most cartographers of map makers agreed according to the definition of map is a simplified, diminished, plain representation of all or parts of their surface as viewed it from above vertically down. አንድ ሰው መሬትን ከላይ ወደ ታች እንደሚመለከታት አድርጎ አቃሎ ወይም ቀለል አድርጎ ቀንሶ በዝርግ ወረቀት ሁሉንም ወይም ከፊል የመሬትን ክፍል የሚያሳይ ነገር ነው ብለው ዲፋይን አድርገውታል። ስለዚህ the most widely ወይም the modern definition of map የምንለው map is a simplified, diminished, plain representation of all or parts of their surface as viewed it from above vertically down. Map is a simplified representation of their surface. Map is a diminished representation of their surface. Map is a plain representation of their surface. And map shows theirs as one views theirs from above vertically down. And so ከላይ ወደ ታች እንደሚመለከት አድርጎ ሲምፕሊፋይድ አድርጎ ዲሚኒሽድ አድርጎ ኦን ፕሌን ሪፕሬዘንቴሽን ወይም ኦን
ፍላት ሺት ኦፍ ፔፐር የሚያሳይ ነገር ነው ብለን ዲፋይን እናደርገዋለን ማለት ነው። በዚህ ዴፊኒሽን ውስጥ ተጨማሪ ማብራሪያ የሚፈልጉ ቃላት አሉ። ለምሳሌ ማፕ ኢዝ ሲምፕሊፋይድ፣ ማፕ ኢዝ ዲሚኒሽድ፣ ማፕ ኢዝ ፕሌን ሪፕሬዘንቴሽን ኤንድ ማፕ ዩዝ ቨርቲካል ቪው የሚሉ 4 ዋና ዋና ሀሳቦች አሉ። ዛት ኒድስ ፋርዘር ኤክስፕላኔሽን። እነዚህን እኔ ሲምፕሊፋይድ ነው ስንል ምን ማለት ነው? Map is a simplified representation of their surface. Map is a diminished representation of their surface. Map is a planar representation of their surface. And map shows theirs as one view the earth from above vertically down. Vertically down ስንል ምን ማለት ነው የሚለውን እንመልከት። What do you mean by simplified? እንግዲህ in the modern definition, map is a simplified representation of their surface. A representation of the Earth's surface. What do you mean by simplified? Simplified ምን ማለት ነው የሚለውን እንመልከት። ማፕ ሲምፕሊፋይድ ነው ስንል ማፕ cannot show each and every detail ማለት ነው። Simplified mean maps cannot show each and every details of the Earth's surface. መሬት ላይ ያለውን እያንዳንዱን ነገር ወይም each and every detail አያሳይም ማለት ነው። ማፕ shows things in a simplification way. ያ ማለት ማፕ ኢዝ ጀነራል ሪፕሬዘንቴሽን ነው፣ ሲምፕሊፋይድ ሪፕሬዘንቴሽን ነው። ያ ማለት ነገሮችን ጠቅለል አድርጎ እንጂ ኢች ኤንድ ኤቭሪ ዲቴይል ሊያሳይ አይችልም። መሬት ላይ ያለውን ኢች ኤንድ ኤቭሪ ዲቴይል አያሳይም ማለት ነው ሲምፕሊፋይድ ስንል። ነገር ግን ዘ ሲምፕሊፊኬሽን ኦፍ ማፕ ቫሪ አኮርዲንግ ኢትስ ስኬል። ማፕ ሲምፕሊፋይድ ነው ስንል ግን እንደ ስኬሉ ይለያያል። በኋላ እናያለን። ክላሲፊኬሽን ነው ማፕ ስኬል የሚለውን ስናነሳ በደንብ እናያቸዋለን። ካርታ ቤዝድ ኦን ኢትስ ስኬል በ3 ይከፈላል። ላርጅ ስኬል ማፕ፣ ሚዲየም ስኬል ማፕ እና ስሞል ስኬል ማፕ። በተለይ ሁለቱን ብናነጻጽር ላርጅ እና ስሞል የምንላቸውን ካርታው ላርጅ በሆነ ቁጥር ወይም ይሄ ስኬሉ ላርጅ በሆነ ቁጥር ዲቴይሉ ይጨምራል። ስኬሉ ላርጅ በሆነ ቁጥር ደግሞ ዲቴይሉ እየቀነሰ ይሄዳል። ስለዚህ ማፑ ላርጅ ስኬል ሲሆን ሲምፕሊፊኬሽኑ ይቀንሳል። ያ ማለት የተሻለ ዲቴይል መረጃዎችን ያሳያል። እንዴት ለምን ዲቴይል መረጃዎችን ሊያሳይ ይችላል የሚለው እናያለን በኋላ። ሞር ስሞል ስኬል ሲሆን ግን ሞር ጀነራላይዝድ የሆነ ኢንፎርሜሽን ነው የሚያሳየው። ኢች ኤንድ ኤቭሪ ዲቴይል አያሳይም። ስለዚህ ማፕ ኢዝ ሲምፕሊፋይድ ነው ስንል ማፕ ካኖት ሾው ኢች ኤንድ ኤቭሪ ዲቴይልስ ኦር በሌላ አባባል ማፕ ኢዝ ኤ ጀነራል ሪፕሬዘንቴሽን ኦፍ ዘር ሰርፌስ። ማፕ ኢዝ ኤ ጀነራል representation of the earth's surface ወይም በሌላ አባባል ሲምፕሊፋይድ ነው ስንል ማፕ ሾውስ ኦንሊ selected or generalized information. ማፕ ሾውስ ኦንሊ selected information ሰሌክትድ የተመረጡ መረጃዎችን ብቻ ነው የሚያሳየው። ኢች ኤንድ ኤቭሪ ዲቴይል ሊያሳይ አይችልም። ስለዚህ ማፕ ሲምፕሊፋይድ ነው። ማፕ ሾውስ ኦንሊ ሰሌክትድ ኦር ጀነራላይዝድ ኢንፎርሜሽን። ማፕስ ካንኖት ሾው ኢች ኤንድ ኤቭሪ ዲቴይል ኦፍ ዘር ሰርፌስ። ኢች ኤንድ ኤቭሪ ዲቴይል አያሳይም ነው። ሁለተኛው ዲሚኒሽድ ነው። ማፕ ኢዝ ኤ ዲሚኒሽድ ሪፕሬዘንቴሽን ኦፍ ዘር ሰርፌስ። ማፕ ኢዝ ኤ ዲሚኒሽድ representation of the Earth's surface. ማፕ ኢዝ a diminished representation of the surface. ዲሚኒሽድ ነው ስንል ምን ማለት ነው የሚለውን እንመልከት። ማፕ ኢዝ ዲሚኒሽድ ነው። ማፕ ዲሚኒሽድ ነው ስንል ነገሮችን በመጠን ቀንሶ ነው የሚያሳየው ማለት ነው። ሪል ሳይዙን የሚያሳይ ካርታ የለም። አሁን የዓለምን ካርታ በአንድ ትንሽዬ ወረቀት ላይ ማሳየት እንችላለን። የዓለም መጠን ግን የዛችን ትንሽዬ ወረቀት ያክል ነው ማለት አይደለም። ስለዚህ ማፕ ኢዝ ዲሚኒሽድ ነው ስንል
ማፕ ሾውስ ቲንግስ ሪዲዩስድ ኢን ሳይዝ ማለት ነው። ማፕ ሾውስ ቲንግስ ሪዲዩስድ ኢን ሳይዝ። ካርታ ነገሮችን በመጠን ነው ቀንሶ ምንድን ነው በመጠን ቀንሶ ነው የሚያሳየው። ወይም ደግሞ ማፕ ዲሚኒሽድ ነው ስንል ማፕስ ካን ኖት ሾው ደ ሪል ሳይዝ ኦፍ ሪፕሬዘንትድ ፊቸር ማለት እንችላለን። ይሄ የሚያሳየውን ኤሪያ ሪል ሳይዝ አያሳይም። ማፕስ ካኖት ሾው ማፕስ ካኖት ሾው ዘ ሪል ሳይዝ ዘ ሪል ሳይዝ። አሁን ለምሳሌ ፎቶግራፍ እንኳን ለምሳሌ ብንመለከት ፎቶግራፍ 3x4 2x2 4x4 ምናምን እንደዚህ እየተባለ ሳይዝ አለው። ያ ማለት እንግዲህ እኛን ሊያክል የሚችል ፎቶ በእኛ መጠን የተዘጋጀ መሆን አለበት። አሁን 3x4 የሆነ ፎቶ እኛን ያሳያል፣ ግን የእኛ መጠንና 3x4 ላይ የሚታየው የፎቶ መጠን እኩል ነው ማለት አይደለም። ለምን? በ3x4 በሆነ ስኬል የእኛ መጠን እዛ ወረቀት ላይ ተቀንሷል ማለት ነው። ስለዚህ ማፕ ነገሮችን በመጠን ቀንሶ ነው የሚያሳየው። ማፕ ሾውስ ቲንግስ ሪዲዩስድ ኢን ሳይዝ ወይም ማፕ ዲሚኒሽድ ሪፕሬዘንቴሽን ነው ስንል ማፕ ኢዝ ስኬልድ ሪፕሬዘንቴሽን ነው ማለት ነው። ማፕ ኢዝ ስኬልድ ሪፕሬዘንቴሽን ኦፍ ዘ እርዝስ ሰርፌስ ስኬልድ ሪፕሬዘንቴሽን ነው። በኋላ እናየዋለን። ስኬል ምንድን ነው የሚለውን ስንመለከት ይህንን ሀሳብ እናነሳለን። ማፕ ዲሚኒሽድ ነው ስንል ኢዝ ስኬል ሪፕሬዘንቴሽን ነው። በስኬል በሆነ ሬሾ ወይም በሆነ ስኬል ሪል ሳይዙን ቀንሶ ነው የሚያሳየን እንጂ እውነተኛውን ሳይዝ ወረቀት ላይ አያሳይም ማለት ነው። እንግዲህ የኢትዮጵያን ካርታ በትንሽዬ ሃፍ ኦፍ ፔጅ ማሳየት እንችላለን። የኢትዮጵያ መጠን ግን ያን ያህል ነው ማለት አይደለም። ያንን በዛ ወረቀት ፊት እንዲያደርግ በስኬል ወይም ደግሞ በሬሾ ቀንሰ ነው እንጂ ሪል ሳይዙ ያን ያክል ነው ማለት እንዳልሆነ ግልጽ ነው ማለት ነው። ስለዚህ ማፕ ዲሚኒሽድ ነው። ማፕ ሾውስ ቲንግስ ሪዲዩስድ ኢን ሳይዝ። ካርታ ነገሮችን ቀንሶ ነው የሚያሳየው። ማፕስ ካኖት ሾው ዘ ሪል ሳይዝ፣ እውነተኛውን ሳይዝ አያሳዩም። ወይም ማፕ ኢዝ ስኬል ሪፕሬዘንቴሽን ኦፍ ስኬል ሪፕሬዘንቴሽን ነው። ስለዚህ ማፕ ኢዝ ዲሚኒሽድ ነው እንላለን። ሌላው ማፕ ኢዝ ፕሌን ሪፕሬዘንቴሽን ነው። ማፕ ኢዝ ፕሌን ሪፕሬዘንቴሽን ነው። ማፕ ኢዝ ፕሌን ሪፕሬዘንቴሽን ኦፍ ዘ እርዝ ሰርፌስ። እንግዲህ ይህን ሀሳብ ለመረዳት ሪል ሼፕ ኦፍ ዘ እርዝን ማንሳት ያስፈልጋል። ዘ ሪል ሼፕ ኦፍ ዘ እርዝ ስፌሪካል ነው። መሬት እንግዲህ ምነች ክብ ነች ብለን ነው የምናምነው ወይም ደግሞ የተማርነው። the real size shape of the earth is spherical ነው። the best model of the earth የሚባለው ግሎብ ነው። the best model of the earth is ግሎብ። መሬት ስፌሪካል ነች፣ ሞላላ ነች ወይም ክብ ነች። መሬት ስፌሪካል ነች ስንል ወይም ደግሞ ዘ ቤስት ሞዴል ኦፍ ዘ እርዝ ግሎብ ነው ስንል ወይም መሬት ኦልሞስት ክብ ፐርፌክት ክብ አይደለችም፣ ስፌሪካል ሞላላ የሚባል አይነት ቅርጽ ነው ያላት። ስለዚህ ፊቸርስ ኦን ዘር ሰርፌስ ዘ ሃቭ ስሪ ዳይሜንሽን አላቸው ማለት ነው። ወይም ዘ እርዝ ሃዝ ስሪ ዳይሜንሽናል መሬት 3 ዳይሜንሽን አላት። ዘ እርዝስ ፊቸርስ ሃዝ 3 ዳይሜንሽን ያ ማለት ሌንግዝ አለው፣ ሄይት አለው፣ ዴን ዊድዝ አለው። አንድ ነገር 3 ዳይሜንሽናል ነው ካል ርዝመት አለው፣ ቁመት አለው፣ ወርድ አለው። ካርታ ግን ኢት ኢዝ ኤ ፕሌን ሪፕሬዘንቴሽን። ካርታ ዝርግ ወረቀት ነው፣ ፍላት ነው። ፍላት የሆነ ነገር ደግሞ 2 ዳይሜንሽን አለው። ያ ማለት ሌንግዝ እና ዊድዝ ብቻ ነው ያለው። ሄይትን ካርታ ላይ ማሳየት አንችልም።
ሄይትን ወይም ቁመትን ካርታ ላይ ማሳየት አንችልም። ስለዚህ ማፕ ፕሌን ሪፕሬዘንቴሽን ነው ስንል መሬት ስሪ ዳይሜንሽናል ሆና ሳለ ወይም ደግሞ መሬት ላይ ያሉ ነገሮች ስሪ ዳይሜንሽን ሌንግዝ ሄይት ኤንድ ዊድዝ ያላቸው ሆነው ሳለ እነዚህን ስሪ ዳይሜንሽናል ፊቸርስ ኦፍ ዘርዝ ካርታ በስንት ዳይሜንሽን ነው የሚያሳየው ማለት ነው? በቱ ዳይሜንሽን ነው የሚያሳየው ማለት ነው። ስለዚህ ማፕ ፕሌን ሪፕሬዘንቴሽን ነው ስንል when you say map is a plane representation, when you say map is a plane representation, it means that map shows the three-dimensional features of the earth on a two-dimensional flat paper ወይም በሌላ አባባል ማፕ ፕሌን ሪፕሬዘንቴሽን ነው ስንል ማፕ shows the earth as if it is flattened. Map shows the earth as if it is flattened. መሬት ዝርግ እንደሆነች አድርጎ ያሳያል። መሬት ዝርግ አይደለችም፣ ክብ ነች። ስለዚህ ክብ የሆነችውን መሬት ዝርግ እንደሆነች አድርጎ ያሳያል ማለት ነው። ስለዚህ ማፕ ፕሌን ሪፕሬዘንቴሽን ነው። ሌላው ማፕ ሾውስ ዘርዝ አዝ ዋን ቪው ዘርዝ ፍሮም አበብ ቨርቲካሊ ዳውን፣ አንድ ሰው ከላይ ወርታች እንደሚመለከተው አድርጎ ነው የሚያሳየው። ሌላኛው ሀሳብ እዚህ ጋር ማንሳት ያለብን አስቀድሜ እንዳልኩት ማፕ ሾውስ ዘርዝ አዝ ዋን ቪው ኢት ፍሮም አበብ ቨርቲካሊ ዳውን፣ መሬት ምንድነው? ካርታ መሬትን አንድ ሰው ከላይ ወደ ታች እንደሚመለከታት አድርጎ ነው የሚያሳየው። ማፕ shows the earth as one view the earth view it from above vertically down, አንድ ሰው ከላይ ወደ ታች እንደሚመለከታት አዚ ክሮፍ ላይ አሁን አሞራ እንደሚበረር ወይም ደግሞ አንድ ሰው በአውሮፕላን እየበረረ መሬትን ወደ ታች እንደሚመለከታት አድርጎ ነው የሚያሳየው። በእርግጥ በዘመናዊ የካርታ አሰራር በኋላ እናነሳዋለን። ካርታ ከመሰራቱ በፊት እንደ ግብዓት የሚወሰደው ከአየር ላይ የሚነሳ ፎቶግራፍ ነው። ኦፍኮርስ ሌሎች መረጃዎችም ይወሰዳሉ ከመሬት ላይ፣ ግን አንደኛው ግብዓት ኤሪያል ፎቶግራፍ ወይም ሳተላይት ኢሜጀሪ የምንለው ነው። ሳተላይት ኢሜጀሪ ወይም ኤሪያል ፎቶግራፍ ማለት ከአውሮፕላን ላይ ወርታች የተነሳ ፎቶ ወይም ደግሞ ከሳተላይት ኢሜጀሪ የተወሰደ ፎቶግራፍ ነው እንደ ግብዓት የምንጠቀመው። ስለዚህ ካርታ መሬትን አንድ ሰው ከላይ ወርታች እንደሚመለከታት አድርጎ ያሳያል ስንል ታይፕስ ኦፍ ቪው የሚለውን እናንሳ። ዜር አር ስሪ ታይፕስ ኦፍ ቪው፣ ሶስት አይነት ቪዎች አሉ። ዜር አር ስሪ ታይፕስ ኦፍ ቪውስ፣ ስሪ ታይፕስ ኦፍ ቪውስ። እንግዲህ በማፕ ሪዲንግ ወይም በካርቶግራፊ ሶስት አይነት ቪዎች አሉ። ብዙ ጊዜ የምንጠቀመው እነዚህ ሶስት ቪዎች በኮምቢኔሽን ነው። አንዱን ዲስአድቫንቴጅ እየቀረፈ እንግዲህ እነዚህን ሶስት ቪዎች በመጠቀም ነው ካርታን ለማዘጋጀት የምንሞክረው። እነዚህ ምንድናቸው? ቨርቲካል ቪው ከታች ወደ ላይ፣ ምንድነው? ከላይ ወርታች፣ ይቅርታ፣ ቨርቲካል ቪው ወይም ቶፕ ዳውን ቪው ምንለው ማለት ነው። ቶፕ ዳውን ቪው፣ ሳይድ ቪው ወይም ሆሪዞንታል ቪው የምንለው ማለት ነው። ሆሪዞንታል ቪው እና ኦብሊኪው ቪው ናቸው። ኦብሊኪው ቪው ቨርቲካል ወይም ቶፕ ዳውን ስንል ከላይ ወደ ታች የምናየው
እዚህ ጋር ሆኖ እንግዲህ ከታች ወደ ላይ ምንድነው ከላይ ወደ ታች ቶፕ ዳውን ማለት ነው። ሳይድ ወይም ሆሪዞንታል ስንል ሳይድ ኦር ሆሪዞንታል ፊት ለፊት የምንመለከተው አይነት አተያይ ነው። ኦብሊክ ስንል ሌሴይ ይሄ ቶፕ ዳውን ይሆናል። ዜን ይሄ ሳይድ ወይም ሆሪዞንታል ስትሬት ላይን ቪው የምንለው። ኦብሊክ ቪው ስንል ፍሮም ሰርቴን አንግል ይሆናል። ይሄ ኦብሊክ ቪው ነው። ግን ሞር የምንጠቀመው ካርታ ላይ ይሄ ቨርቲካል ቪው ወይም ቶፕ ዳውን ቪው ወይም ቪው አዜ በርድስ አይ ቪው ወይም ደግሞ አዜ በርድስ ፍላይ ወይም አዜ ክሮ ፍላይ የምንለው አይነት ነው። ስለዚህ ካርታ መሬትን አንድ ሰው ከላይ ወደታች እንደሚመለከታት አድርገው ነው የሚያሳየው ብለን ዲፋይን ልናደርገው እንችላለን ማለት ነው። ሌላው ሂስቶሪካል ዲቨሎፕመንት ኦፍ ማፕ ነው። ሂስቶሪካል ዲቨሎፕመንት ኦፍ ማፕ ሂስቶሪካል ዲቨሎፕመንት ኦፍ ማፕ ዲቨሎፕመንት ኦፍ ማፕ የካርታ አሰራር ታሪካዊ እድገት ወይም ሂስቶሪካል ዲቨሎፕመንት ማፕ ሜኪንግ ብለን እናነሳዋለን። እንግዲህ ካርታን የመስራት ጥበብ ኢትዝ አዝ ኦልድ አዝ ሂውማን ሂስትሪ ከሰው ልጅ ታሪክ ጋር እኩል ዕድሜ ያለው ነው። ማፕ ሜኪንግ ኢዝ አዝ ኦልድ አዝ ሂውማን ሬስ ማፕ ሜኪንግ ኢዝ አዝ ኦልድ አዝ ሂውማን ሬስ። እንግዲህ የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ ጀምሮ ካርታን መጠቀም ጀምሯል። በተለይ እነዚህ ፕሪሚቲቭ የምላቸው ኢን ሃንቲንግ ኤንድ ጋዘሪንግ ይሄ ፍራፍሬ በመልቀም አደን በማደን ይተዳደሩ የነበሩ ሰዎች ካርታን ያዘጋጁ ነበረ። ሞር ሎኬሽናል ማፕ የሚባል ማለት ነው። የነገሮችን ወይም የቦታዎችን መገኛ ሊያሳይ የሚችል አሸዋ ላይ፣ አለት ላይ፣ ክሌይ ታብሌት ላይ ወይም የሸክላ ጥፍጥፍ ላይ ካርታዎችን እያዘጋጁ ይጠቀሙ ነበር። በተለይ አቅጣጫን ለማወቅ የቦታዎችን መገኛ ስፔሻሊ ኤክሰለንት ሃንቲንግ ግራውንድስ፣ ዋተር ሆልስ እነዚህ የውሃ ጉድጓዶችን የተሻላልን የሚታደንባቸውን ቦታዎች መገኛ እና ወደ እነሱ የሚያደርሱ አቅጣጫዎችን ወይም መንገዶችን ለማሳየት አሸዋ ላይ፣ ድንጋይ ላይ እና የተለያዩ ቁሳቁሶች ላይ ካርታዎችን ያዘጋጁ ነበረ። ስለዚህ ይህ ካርታን መጠቀም ሲንስ ዘ ፕሪሚቲቭ ታይም ወይም ዘ ፕሪሚቲቭ ሶሳይቲ የጀመረ ነው ማለት ነው። ስለዚህ ማፕ ሜኪንግ ኢዝ አዝ ኦልድ አዝ ሂውማን ሬስ ከሰው ልጅ ታሪክ ጋር ኦልሞስት እኩል ታሪክ ያለው ነው የካርታ ስራ ወይም ዲቨሎፕመንት ማፕ። ነገር ግን የካርታን ስራ በሁለት ከፍለን ልናየው እንችላለን። however map making has passed through many stages of development since its beginning, and the stages of development can be classified into two. There are two stages of map making. There are two historical stages of map making development. እንግዲህ የካርታ ስራ ሁኔታን በሁለት ዘመን ከፍለን ልናየው እንችላለን። እነዚህም ትራዲሽናል ማፕ ሜኪንግ በተለይ ይሄ እስከ 17ኛው ክፍለ ዘመን ያለውን ይሸፍናል። እንግዲህ የሰው ልጅ በምድር ላይ ከኖረበት ዘመን እስከ 17ኛው መቶ ክፍለ ዘመን ያለውን ይሸፍናል። ቲል ዘ 17th ሴንቸሪ ኤዲ ማለት ነው። እስከ 17ኛው መቶ ክፍለ ዘመን ያለውን ትራዲሽናል ማፕ ሜኪንግ እና ሁለተኛው ሞደርን ማፕ ሜኪንግ ነው። ሞደርን ማፕ ሜኪንግ ይሄ የዘመናዊ ካርታ ስራ ብለን በሁለት እንከፍለዋለን ማለት ነው። ስለዚህ ትራዲሽናል ማፕ ሜኪንግ፣ ሞደርን ማፕ ሜኪንግ። ትራዲሽናል ማፕ ሜኪንግ እነማን ካርታ ያዘጋጁ ነበር? ምን ላይ ካርታ ያዘጋጁ ነበር? ለምን አገልግሎት? የካርታዎቹ የሚዘጋጁ ካርታዎች ባህሪያቸው ምንድን ነበረ? ከሞደርን ማፕስ የሚለያቸው ምንድን ነበረ? ወይም ሞደርን ማፕ ላይ ያለ እነሱ የሚጎላቸው ነገር ምንድን ነበረ? ሞደርን ማፕ ሜኪንግ ወይም ዘመናዊ ካርታ ስራ መቼ ተጀመረ? እንዲጀመር ያደረጉት ምክንያቶች ምንድን ናቸው የሚለውን እንመልከት። በመጀመሪያ ትራዲሽናል ማፕ ሜኪንግ የሚለውን እንመልከት። ትራዲሽናል ማፕ ሜኪንግ
ትራዲሽናል ማፕ ሜኪንግ ትራዲሽናል ማፕ ሜኪንግ ቲል ዘ 17th ሴንቸሪ ኤዲ እንደማለት ነው። እስከ 17ኛው መቶ ክፍለ ዘመን ወይም ደግሞ ወደ ዓመተ ምህረት ስንቀይረው እስከ 16ኛው 00 ኤዲ ድረስ ያለውን የካርታ ስራ ትራዲሽናል ማፕ ሜኪንግ እንለዋለን ወይም ትራዲሽናል ዲቨሎፕመንት ኦፍ ማፕ ሜኪንግ ብለን እንከፍለዋለን። ቅድም ብዬ እንዳልኩት እንግዲህ ዛርት ኦፍ ማፕ ሜኪንግ ኢዝ አዝ ኦልድ አዝ ሂውማን ሬስ ትራዲሽናል ማፕስ ሃቭ ቢን ሜድ ኢን ሜኒ ዌይስ። እንግዲህ ባህላዊ ካርታዎች በተለያየ መንገድ ይሰሩ ነበረ። በተለይ ኦን ስቲክስ ሼልስ ኦን ክሌይ ታብሌትስ ቅድም እንዳልኩት ክሌይ ታብሌትስ ኦን ፔፐር በተለይ ፓፒረስ የምንለው ኦን ፔፐር ሶሊድ ፕሌትስ ኦፍ ሲልቨር ፕሌትስ እነዚህ የብር ጥፍጥፎች ላይ የሸክላ ጥፍጥፎች ላይ ሼልስ የተለያዩ ድንጋዮች ላይ ወይም ማለቶች ላይ እንዲሁም ወረቀት መሰል ነገሮችን በመጠቀም በተለይ ፓፒረስ ሽትን በመጠቀም እንግዲህ ደርቆ እንደ ወረቀት ያገለግል የነበረ የቅጠል አይነት ነው ፓፒረስ ሽት። እሱን በመጠቀም ካርታዎች ያዘጋጁ ነበረ። ነገር ግን የሚያዘጋጇቸው ካርታዎች they were locational maps. The traditional maps were locational maps. Traditional maps were ሎኬሽናል ማፖች ነበሩ። ሎኬሽናል ማፕስ ነበሩ። ያ ማለት የነገሮችን መገኛ ለማሳየት ሎኬሽናል ማፕስ that means used to show one the location of water holes and hunting grounds, the location of water holes and hunting grounds, and second the paths that lead to these places, when the ways that shows the location of water holes and hunting grounds, the paths that lead to these places, ወደ እነዚህ ቦታዎች የሚያደርሱ መንገዶችን ለማሳየት እንግዲህ ስቲክ ሼልስ፣ ክሌይ ታብሌትስ፣ ፔፐር፣ ሲልቨር ፕሌትስ ከብር የተሰሩ ጥፍጥፎች ላይ ከሸክላ የተሰሩ ጥፍጥፎች ላይ አለቶች ላይ እንዲሁም ወረቀት መሰል ነገሮች ጋር ይሰሩ ነበረ። ስለዚህ ትራዲሽናሊ ሰዎች በተለይ አደን የሚወጡ ሰዎች የውሃ ጉድጓዶችን መገኛ የተሻለ አደን የሚገኝባቸውን ወይም ደግሞ የሚሰራባቸውን ቦታዎች እና ወደ እነዛ የሚያደርሱ መንገዶችን ለማሳየት የተለያየ ነገር ላይ ካርታዎችን ያዘጋጁ ነበር። ግን ትልቁ ዓላማቸው the purpose of traditional maps locational ነበር to show the location of excellent hunting grounds and water holes የተሻለ አደን የሚታደንባቸውንና የውሃ ጉድጓዶች ያሉባቸውን ቦታዎች ለማሳየት የሚጠቀሟቸው ነበሩ። እነዚህ ትራዲሽናል ማፕስ የምንላቸው they were sketch maps፣ በአብዛኛው ስኬች ማፖች ነበሩ። they were sketch maps ስኬች ማፖች ነበሩ፣ ወይም በአጠቃላይ እንደዚህ ብለን ልናያቸው እንችላለን። ካራክተሪስቲክስ of traditional maps አንደኛ they were locational maps ነበሩ። ስኬች ማፕ ነበሩ። ስኬች ማፕስ ያ ማለት ፍሪ ሃንድ ድሮዊንግ ስዕላዊ ነበሩ፣ ወይም ደግሞ በስዕል መልኩ የሚገለጹ ነበሩ። ወይም ደግሞ ፒክቶግራፊክ ነበሩ። ስኬች ማፕ ወይም ፒክቶግራፊክ ነበሩ፣ ስዕላዊ ነበሩ። ፕሪፔርድ ዊዛውት ስኬል አልነበራቸውም። ላክ ስኬል
ላክስ ስኬል የሚባል ነገር አልነበራቸውም። በምን ያህል መጠን ያንን የሚያሳዩትን አካባቢ እንደቀነሱት ሳይዙን ሪል ሳይዙ ምን ያክል ነው፣ በምን ያህል ፕሮፖርሽን ወይም ስኬል ቀንሰውታል የሚለውን ነገር አያሳዩም ነበረ። ለነዚህ ለዘመናዊ መረጃ ለምንላቸው እነዚህ ቤዚክ ኢንፎርሜሽን ለምንላቸው አገልግሎት የሚውል አልነበረም። ሁለተኛው ሞደርን ማፕ ነው። ሞደርን ማፕ ሜኪንግ ሞደርን ማፕ ሜኪንግ ሞደርን ማፕ ሜኪንግ ሲንስ 17th ሴንቸሪ ኤዲ እንግዲህ ዘመናዊ ካርታ ስራ የተጀመረው እንግዲህ በ17ኛው መቶ ክፍለ ዘመን አካባቢ ነው። ያ ማለት ከ1600 ኤዲ በኋላ አፍተር ክራይስት ኤሚኖ ዴሚኖ ወይ በዓመተ ምህረት ከምንለው ዘመን በኋላ ነው። ስለዚህ ሞደርን ማፕ ሜኪንግ ሃዝ ኢትስ ሩት ኢን ዘ 17th ሴንቸሪ ሃዝ ኢትስ ሩት ኢን ዘ 17th ሴንቸሪ በ17ኛው መቶ ክፍለ ዘመን ነው ዘመናዊ ካርታ ወይም ደግሞ ይሄ አኪሬት ማፕ ሜኪንግ ወይም ይሄ ካርቶግራፊ የምንለው ማለት ነው። ሞደርን ማፕ ሜኪንግ ወይም ሞደርን ካርቶግራፊ የተጀመረው በዚህ ዘመን ነው። ወይም መሰረቱን የጣለው ከ17ኛው መቶ ክፍለ ዘመን ወይም ከ1600 ኤዲ ጀምሮ ነው። ለዘመናዊ ካርታ መጀመር በዚህ ዘመን አስተዋጽኦ ያደረጉ ነገሮች ምንድን ናቸው? ፋክተርስ contributed for the beginning of modern map making. The beginning of modern map making. ለዘመናዊ ካርታ ስራ መጀመር አስተዋጽኦ ያደረጉ ነገሮች ምንድን ናቸው? አንደኛ the invention of better camera. ኢንቬንሽን ኦፍ ካሜራስ እነዚህ ፎቶግራፍ ማንሳት የሚችሉ ካሜራዎች መፈጠራቸው። ኢንቬንሽን ኦፍ ኮምፒውተር በተለይ ዛሬ ኮምፒውተር ለካርቶግራፊ በጣም ወሳኝ ቁስ ነው። ኢንቬንሽን ኦፍ ኤርፕሌን እነዚህ ኤርፕሌንስ ወይም አውሮፕላን መፈጠር፣ በተለይ ደግሞ ከአየር ላይ ፎቶግራፍ የሚያነሱ የተለየ ካሜራ የተገጠመላቸው አውሮፕላኖች መፈጠር። ኢንቬንሽን ኦፍ ኤርፕሌንስ በተለይ ይሄ የእንግሊዝ ኢንዱስትሪያል ሪቮሉሽን ለሞደርን ማፕ ሜኪንግ መጀመር ትልቅ አስተዋጽኦ አድርገዋል። ከረንትሊ ደግሞ እነዚህ ኤሪያል ፎቶግራፍ፣ ሳተላይት ኢሜጀሪ የመሳሰሉ መረጃዎችን ማግኘት የምንችልባቸው ነገሮች መጀመራቸው። እነዚህ ሳተላይት ኢሜጀሪ ሳተላይቶች ወደ ህዋ መምጠቅ፣ ከላይ ሆነው ኢሜጅ እያነሱ መላክ፣ ኤሪያል ፎቶግራፍ የምንወስድባቸው የተለያዩ ካሜራዎች መፈጠር፣ አውሮፕላኖች እየተሻሻሉ መምጣት፣ እነዚህ እንግዲህ በ17ኛው መቶ ክፍለ ዘመን ጀምሮ ሞደርን ማፕ ሜኪንግ እንዲጀመር አድርጓል ማለት ነው። ዋት ሜክስ ሞደርን ማፕስ ዲፈረንት ፍሮም ትራዲሽናል ማፕስ? ምንድን ነው እነዚህ ዘመናዊ ካርታዎችን ከትራዲሽናል ካርታዎች የሚለያቸው ቃል? እነዚህ ሞደርን ማፕስ ካራክተሪስቲክስ ኦፍ ሞደርን ማፕ የሚለውን እንመልከት። ካራክተሪስቲክስ of modern maps. They are more accurate ናቸው። prepared with scale used for different purposes ለተለያየ አገልግሎት ያገለግላሉ። እንደምታስታውሱት ትራዲሽናል ማፕስ ሞር ሎኬሽናል ነበሩ፣ የቦታዎችን መገኛ፣ ከዛ ያለፈ አገልግሎት አልነበራቸውም። ሲዘጋጁም እነዚህ ኤክሰለንት ህንቲንግ ግራውንድስ፣ ወተር ሆልስ የእነሱን መገኛና ወደ እነሱ የሚያደርሱ አቅጣጫዎችን፣ መንገዶችን ለማሳየት በስዕል መልክ
ኢን ስኬች ማፕ ወይም ኢን ፍሪ ሃንድ ድሮዊንግ ለማሳየት ፒክቶግራፊክ ፎርም ለማሳየት እነዚህ ግን ሞደርን ማፕስ ለተለያየ አገልግሎት የምንጠቀማቸው ናቸው ማለት ነው። ስለዚህ የካርታ ስራን ታሪክ በሁለት ከፍለን የትራዲሽናል የባህላዊ የካርታ አሰራር ጊዜና የዘመናዊ የካርታ አሰራር ዘመን ብለን በሁለት ልንከፍለው እንችላለን ማለት ነው። ከዚህ ቀጥሎ የምናየው ዩዝ ኦፍ ማፕ ነው። ዩዝ ኦፍ ማፕ ካርታ ለምን ለምን አገልግሎት ይውላል? ዩዝ ኦፍ ማፕ ዩዝ ኦፍ ማፕስ እንግዲህ ማፕስ ዳር ኢንዲስፔንሲብል ቱልስ ስፔሻሊ ፎር ጂኦግራፈርስ በተለይ ደግሞ ለጂኦግራፈርስ በጣም ወሳኝ የሚባሉ ቱሎች ናቸው ወይም መሳሪያዎች ናቸው። they have different purpose ወይም they have many የተለያየ አገልግሎት አላቸው። ለምሳሌ to show and identify the four basic information. One, to show and identify the four basic information. The four basic information አራቱን መሰረታዊ መረጃዎች ለማሳየትና አይደንቲፋይ ለማድረግ ወይም ለማወቅ ይጠቅማሉ። what are the four basic information ካል their location, that means to show the location of and to identify the location of places. Second, distance of places. Third, area of any place, area of any geographic feature. Then the fourth, direction. እነዚህን መሰረታዊ መረጃዎች ለማሳየትና ለማወቅ ይጠቅማሉ። በዋናነት ለነዚህ ለአራቱ መሰረታዊ ቤዚክ ኢንፎርሜሽን የምላቸው ሁሉም ካርታ ላይ በተለይ ኦን ሞደርን ማፕ ኦን ኤቭሪ ሞደርን ማፕ የምናገኛቸው እና ኤቭሪ ካርቶ ምንድነው ማፕ ሜከር ማፕ ዩዘር ወይም ማፕ ሪደር የሚፈልጋቸው መሰረታዊ የሚባሉ መረጃዎችን ለማሳየት እና ለማወቅ ይጠቅማሉ። ከዚህም ባለፈ ማፕስ they have different purpose to show the distribution of physical features, to show the distribution of physical and human made features. Physical and human made features ሰው ሰራሽና ተፈጥሯዊ ነገሮችን ለማሳየት ለምሳሌ ክላይሜት ፓተርን ሊሆን ይችላል፣ ክላይሜት ታይፕ ሊሆን ይችላል፣ ፊዚካል ዲስትሪቢሽን ኦፍ ላንድ፣ ዲስትሪቢሽን ኦፍ ዋተር፣ ዲስትሪቢሽን ኦፍ ሶይል፣ ዲስትሪቢሽን ኦፍ ናቹራል ቬጌቴሽን፣ ዲስትሪቢሽን ኦፍ ዋይልድ አኒማልስ ምናምን ለማሳየት እንጠቀማቸዋለን። እንዲሁም ሂውማን ሜድ ፊቸርስ ለምሳሌ ሴትልመንት ፓተርን፣ ኢንዱስትሪያል ኤሪያስ ወይም አግሪካልቸራል ዩዝስ አግሪካልቸራል ዩዝ ፓተርን ኦፍ ላንድ መሬትን ለተለያየ የእርሻ አገልግሎት እንዴት እንደምንጠቀመው የመሳሰሉ ነገሮችን ለማሳየት እንጠቀምበታለን። ሌላው ጥቅማቸው ዩዝ ኦፍ ማፕ ፎር ሚሊተሪ ፐርፐስ ለወታደራዊ አገልግሎት ይውላሉ። አንድ የጦር ጀነራል ጥሩ ካርታ አንባቢ መሆን ያለበት። ያ ማለት የሚዋጋበትን የሚንቀሳቀስበትን አካባቢ መልክዓ ምድሩን ማንበብ መረዳት የሚችል በየት በኩል ቢሄድ ለጠላት አይጋለጥም ወይም ደግሞ ጠላትን በየት በኩል ሄዶ ማጥቃት እንደሚችል የአካባቢውን መልክዓ ምድር የሚያነብ ጎበዝ የካርታ ተርጓሚ ወይም ማፕ ሪደር መሆን አለበት። ስለዚህ ካርታ ለሚሊተሪ ፐርፐዝ ያገለግላል። ፎርካስት ዌዘር የአየር ሁኔታን ለመተንበይ ያገለግላሉ። ቱ ፎርካስት ዌዘር ኮንዲሽንስ የአየር ሁኔታን ዘገባ ለማሳየት ለመተንበይ የት አካባቢ ዝናባማ እንደሚሆን፣ ደመናማ፣ ፀሐያማ እንደሚሆን ብዙ ጊዜ ማታ ማታ ዜና ከተነበበ በኋላ የሜትሮሎጂ ዘገባ ሲቀርብ የሜትሮሎጂ ዜና አቅራቢው ምን ይጠቀማል? ካርታ ይጠቀማል። ስለዚህ ለዌዘር ኮንዲሽን ፎርካስት ወይም ፕሪዲክሽን ያገለግላል። ኤኒዌይስ ካርታ ብዙ ጠቀሜታዎች አሉት ብለን ልናልፈው እንችላለን። በዋናነት ደግሞ እነዚህን አራቱን መሰረታዊ መረጃዎች የምላቸውን ሎኬሽን፣ ዲስታንስ፣ ኤሪያ እና ዳይሬክሽን ለማሳየትና አይደንቲፋይ ለማድረግ እንጠቀመዋለን። ሌላው 8.12 ቤዚክ ኮምፖነንትስ ኦፍ ማፕ ወይም ደግሞ እነዚህ ማርጂናል ኢንፎርሜሽን ኦን ማፕስ የሚሉትን እንመለከታለን።
ለዛሬ ሰዓት ሁሉንም ለማየት ስለማይበቃን እዚህ ጋር እንቆርጠውና በቀጣዩ ክፍል እንመለከታቸዋለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። ደህና ሁኑ ተማሪዎች።